አረ ወይኔ በላቸው። የዛሬው ምን ጉድ ነው? ወይኔ ተጫረሱ እንዴ! እንዴ ቅናት እንዴ! እዩ ጭራሽ ገና ባልሽ ገና የልጅ አባትሽ መች ተረጋገጠና ነው? መች ተረጋገጠና ነው እንደዚህ አፍ የምትካፈችው? ኧረ በስማም ወይኔ ቅመም ዛሬ በስማም በጣም ነው የተመቸችኝ። በቃ እስከ ዛሬ ከሰሩት የዛሬ ቪዲዮ በደንብ ተውኗለች። ትክክለኛ ማርያምን ከሁሉም ደስ ያለኝ ምንድን ነው ድርጊቶቿ መጀመሪያ እሷን አስጠራች፣ ቀድማ ገባች፣ እንትኑን ስሬሩን አበላሸችው ምናምን ከሱ ወደዛ የእሱን እንትን ማለት ጀመረች ማለት ነው። ያው እንዳያችሁት ማለት ነው። በእሷ ቤት ለእሷ ለማስቀናት ነው ማለት ነው። ሲጀመር እሷ ለምንድን ነው የምትቀናት? ምኑ ነች እሷ እንዴ? ምንድን ነው ግን? ሴቶችን መስመር እያለፋችሁ ነው። ማርያምን በጣም መስመር እያለፋችሁ ነው። አሁን እዩ የልጅ አባት ነው የምትይ ምን ማረጋገጫ ሰጥተሽናል? ምን ዲኤንኤ እንትን አላችሁ? ኤክስሬ አላችሁ? ሆድ እቃሽን አሳየን ዶክተሩ። በምን እንመንሽ? አሁን እኛ ራስ እኮ ግራ አጋባሽን። ኧረ በስመ አብ ቅመም ዛሬ መችሽ እና ብሩክ ትንሽ ተናደዋል። በትላንትና ኮሜንት ይመስለኛል በጣም ተናደዋል። በጣም ነው እንዴ የተናደርከው? እንዴ ወደሽ ከገባሽ ቢረግጦሽ አይክፋሽ እስካላቆማችሁ ድረስ። በነገራችን ላይ ብሩክ ያሰበውን ነገር ሳይፈጽም ምንም ወይ ፍንክች አይሰማም። ምንም ብታደርጉት፣ ብሰድቡት፣ ፎቶውን ብዘቀዝቁት መስሚያው ጥጥ ነው። ምክንያቱም ያሰበውን እስከሚፈጽም ድረስ። እሱ ደግሞ የውሳኔ ሰው ነው። በጣም ትንሽ ውሳኔ ማለት በቃ አንዳንዴ ውሳኔ ይጠቅማቸዋል፣ ይጎዳቸዋል። እሱ ደግሞ በጣም ነው ነገራቶችን የሚወስነው ማለት ነው። እና የወሰነው ነገር ያንን እስካላስፈጸመ ድረስ በእውነት ማንንም አይሰማም። አሁን በትላንትናው ቪዲዮ ሙሉውን በቃ አለ አይደለ በቃ ምን ልበላችሁ ላይክ ራሱ የለውም እና ፎቶ ሲዘቀዘቅ ነው ያለው ዛሬ ማለት ነው። እና ትንሽ እሱም አናዶታል ምናምን ነገር በውስጥ መፍታት ነው የፈለግኩኝ። እሱ የራሱ ሪዝን ሊኖረው ይችላል። ግን ደግሞ ምንድን ነው ያው እንዳልኳችሁም እንትኑን መስፋት ስለፈለጉ ነው። እንትኑ ቪዲዮን ስራውን መቀጠል ስለፈለጉ ነው። እስከ ገና ይቀጥሉታል። የእውነት አያቆሙትም ማለት ነው። እና ስራን መሆኑን ማወቅ መቻል አለባችሁ። ሲቀጥል እናንተ ፍቅረኛ ማለት የእውነት ፍቅረኛ ማለት የሆነ ነገር በቃ ሲቀጥል ፍቅረኛ ስትይዙ መቼስ እርግጠኛ ሆናችሁ ነው አደለ ከእሱ ጋር የምትቀጥሉት? እርግጠኛ ሆናችሁ ነው። አሁን ሀይሚና ብሩኬ አይደለም እነሱ እኛ ራሱ በምናቃቸው አክል እናቃቸዋለን። ምን ያህል በቃ የሚሰሩትን ስራ ሪሊ ህይወታቸው የወደፊት ህይወታቸው እያሰቡ እየኖሩ እንደሆነ እኮ እናቃቸዋለን። በምናቀው ልክ ማለት ነው። ኦልሬዲ አንድ ቤት ነው የሚኖሩት። የራሳቸው ክላስ ቢኖራቸውም አንድ ቤት ነው የሚኖሩት። ቤት አሙቀዋል፣ ሞልተዋል። ኦልሬዲ ምንድን ነው የሚቀረው? መጋባትን ብቻ ነው የሚቀረው ማለት ነው። ገብቷቸዋል። እና ብሩኬ አሁን ይህንን ችግር ውስጥ ገባ። ቅመሟ መጋፈጥ ነበረባት እንጂ መሸሽ አልነበረባትም። እኔ የዛኔም ተናግሬያለሁኝ። ምክንያቱም የምታፈቅረውን ሰው በቀላሉ አሳልፋ መስጠት የለባትም። ያችን ልጅ እንዴት መጣች? እንዴት አረገዘች? እንዴት ወሩ እንዴት ነው? የእሷስ ድርጊቶቹ፣ ንግግሮቿ እንዴት ሊሆን ቻለ? ብቻ እስከ ጥግ መሄድ ነበረባት። ያንን በደካማ ጎኗ ነው እየገባች ያለው። ትወናው ነው የምነግራችሁ፣ ሬሊ አይደለም። ሬሊ እነሱ አልተጣሉም፣ ስራን እየሰሩ ያሉት እና በደካማ ጎናችሁ ይገቡና ትዳር ይፈርሳል፣ ሪሌሽንሺፕ ምናምን ማለት ነው። እናንተ እዛ ውስጥ ክፍተት መፍጠር የለባችሁም። ቤቱ ክፍት መልቀቅ የለባችሁም። ፍቅረኛችሁ በደስታ ጊዜ ብቻ አይደለም አብረው የምትሆኑት። እንዲህ ደስታና ሀዘንን መካፈል ነው አይደለም? የእሷ ሸክም የእሱ ሸክም እሷ አይደል ነው። ሶ ቅመምዬ አይ ይሄንን እንትን ካለ በማወቅም ይሁን ባለማወቅ የተሰራ ነገር ከሆነ አይ እስከ ጥግ ማወቅ አለብኝ፣ የዛኔ እንወስናለን። ዲኤንኤ ከተባለ ጀምሮ ማለት ነው እስከ ጥግ ሄዳለሁ
አብሬክ ነኝ ከጎንክ ነኝ ብትል እች ልጅ የእውነት ለመስራት ራሱ አይመቻትም ነበረ። ለስራም ቢሆንም ለመስራት ራሱ አይመቻትም ነበረ ማለት ነው። አሁን በዚህ ልክ እያናደደቻት እያበሳጫቻት ያለው ለምንድን ነው? በቃ ወጣሁኝ ስላለች ነው። ወጣሁኝ ተውኩላችሁ ሄጅ ያለውኝ ለሱ አዋሪው ምናምን ስትል እሷ በቃ ተመቻት ማለት ነው። በዛኔ እኮ ድራማ ነው ፍቅር ሪሊም ሊሆን ይችላል እኮ እንደዚህ አይነት ነገር የእውነት እና በቀለተ እየተጀመረ ጥሩ አይመጣም። እና ብቻ አሁን የነሱ ምንድን ነው እንትኑ መርዘም ስለፈለገ ነው፣ ስራውን መርዘም ማስረዘም ስለፈለጉ ነው። እስከ ገና ድረስ ይኸው ይሄዱበታል ማለት ነው። የዛሬ ቅመምዬ ሰርተሽዋል። እንግዲህ እንዳልኳችሁ በቅመማ በኩል ትወናው ይቀጥላል ብያችሁ ነበረ ትላንትና፣ ሰው ዛሬ ቀጥሏል ማለት ነው። ግን ዛሬ እንትን አይለቀቀችው ካያችሁት እኔ ጭራሽ አይን አውጣ ማለት ነው። ጭራሽ ማለት ነው። ሴቶች እኮ በስማም በጣም በቃ ልጅ እያለው ሚስት እያለው አፈቀርኩት ስትሉ አታፍሩ። ፍቅረኛ እያለው አፈቀርኩት ስትሉ አታፍሩ። ማፈሪያ ናችሁ በእውነት። ረሴቶች ሴትነታችሁን አስከብሩ እስኪ፣ ለስራም ቢሆን ማለት ነው። በጣም ያበሳጫሉ ማርያምን። ለማንኛውም የዛሬው የቅመሟ ትወና ተመችቶኛል።